በርግጥ ፍርድ ቤቱ የመዳኘት ስልጣን የለውምን? ዓለምና ጓደኞቹ ጦር መሳሪያ ይዘው ለሁለት ጊዜ ያህል የኢትዮጵያን ድንበር ተሻግረው ጎረቤት ሀገር ገብተዋል። ጦር መሳሪያ የተያዘበት ድንበርም የተሻገሩበት ምክንያት ለራሳቸው ለመክበር እንጂ የሀገር ዳር ድንበር ለማስከበር አልነበረም። እናም ለመክበር በተጓዙበት መንገድ በህዳር ወር 2000 ዓ.ም ከቃፍታ ወረዳ ሁመራ ወደ ኤርትራ በመሻገር ከሁለት ኤርትራውያን $700 ዘርፈዋል። ደግሞ ፊታቸውን ወደ ሱዳን አዙረው ከግብረ አበሮቹ ጋር በመሆን ትጥቅ ይዘው ከሁመራ ወደ ሱዳኗ ሐምዳይቲ ገብተዋል። እዚያ ግን በሱዳን ወታደሮች ተኩስ ተከፍቶባቸውና ሳይሳካላቸው ቀርተው ሸሽተው ተመልሰዋል። ይህንን የዘረዘረው የትግራይ ክልል አቃቤ ሕግ አቶ ዓለምን በከባድ ውንብድናና በውንብድና ሙከራ ሁለት ወንጀሎች ከሶታል። ክቡራን አድማጮች ሆይ ወንጀሎቹ ተፈጽመዋል የተባሉት ኤርትራና ሱዳን የተፈጸመውም ሆነ ሊፈጸም የተሞከረው በእነርሱ ዜጎች ላይ የመሆኑን ቁም ነገር ያዙና ታዲያ አቃቤ ሕግ ምን ጥልቅ አደረገው? ፍርድ ቤቱስ የመዳኘት ስልጣን አለው ወይ የሚለውን ጠይቁ። በእርግጥ ፈጻሚዎቹ ኢትዮጵያንም ቢሆኑ ከሀገር ውጭ ለተፈጸሙ ወንጀሎች የሀገር ውስጥ ፍርድ ቤቶች የመዳኘት ስልጣንስ አላቸውን? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ። አቃቤ ሕግ ቀደም ሲል ከጠቀስኩት በተጨማሪ በአቶ ዓለም ላይ ከኢትዮጵያ ሁመራ ወደ ሱዳን ሐምዳይቲ ብዛቱ ያልታወቀ ማር፣ ቅቤ፣ በርበሬና ሽሮ ከ1994 እስከ 1999 ዓ.ም በኮንትሮባንድ ነግዷል፣ ሁለት እግር ክላሽ ጠመንጃም ደብቆ አስቀምጧል በማለት ተጨማሪ ክስ አቅርቦበታል። ተከሳሽ ክዶ በመከራከሩ አቃቤ ሕግ ምስክሮቹን አቅርቧል። ጉዳዩ የቀረበለት የዞን ፍርድ ቤትም በተከሰሰበት አራቱም ክሶች ጥፋተኛ በማለት በ10 ዓመት ጽኑ እስራት እንዲቀጣ ወስኗል። ውሳኔውን ተቃውሞ ለክልሉ ጠቅላይ ፍርድ ቤት ይግባኙን ቢያቀርብም ውሳኔው ስለጸናበት ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 55299 ቅሬታውን አቅርቧል። ሰበርም አከራክሮ ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በሰበር ውሳኔዎች ቅጽ 12 ላይ ስለታተመ ሙሉን ለመረዳት እንድታነቡት አደራዬን ላስቀድም። ሰበር አመልካች ጥፋተኛ ከተባለባቸው ወንጀሎች ሁለቱ የተፈጸሙት በኤርትራና በሱዳን ግዛት በዜጎቻቸው ላይ ስለመሆኑ ከስር ፍርድ ቤት ውሳኔ መመልከቱን ጠቀሰም። በወንጀል ሕጉ ከአንቀጽ 261 ጀምሮ ኢትዮጵያውያን በሀገር ውስጥ ሆነው በውጭ ሀገር መንግስት ላይ ወንጀል በፈጸሙ ጊዜ እንዲሁም የውጭ ሀገር መንግስትን ግዛት ድንበር በመጣሳቸው ተጠያቂ ሊሆኑ ይችላሉ ያለው ሰበር እነዚህን የወንጀል ድርጊቶች የመዳኘት ስልጣኑ ግን የፌዴራል ከፍተኛ ፍርድ ቤቶች ወይም የክልል ጠቅላይ ፍርድ ቤቶች ነው አለ። በመሆኑም በአቶ ዓለም ላይ ክሱ ሊቀርብ ይገባ የነበረው ለትግራይ ክልል ጠቅላይ ፍርድ ቤት ሆኖ እያለም የስር ፍርድ ቤት መዳኘቱ መሰረታዊ የሕግ ስህተት ነው በማለት የተሰጠውን ውሳኔ ሽሮታል። የአቃቤ ሕግን ስልጣን ላለው ፍርድ ቤት ክስ የማቅረብ መብት ግን ጠብቋል። የተሰጠውም የሕግ ትርጉም ይሆነም በውጭ ሀገር መንግስት ላይ የሚፈጸሙ ወንጀሎችን የማየት የዳኝነት ስልጣን ያለው የፌዴራል ከፍተኛ ፍርድ ቤት ስለመሆኑ ነው ያለው። የዛሬውን አበቃን።